ኢራን ለስምምነት እየተማጸነች ነው። ነገር ግን በየቀኑ የምትከፍለው ዋጋ እየጨመረ ይሄዳል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በፊሊፒንስ ማኒላ በሰጡት ከባድ መግለጫ አሜሪካ በኢራን ላይ የምታካሄደውን ጥቃት አጠናክራ እንደምትቀጥል አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ላለፉት 12 ተከታታይ ምሽቶች በኢራን ላይ የአየር ጥቃት እንዲፈጸም ትዕዛዝ ሰጥተዋል። በሌላ በኩል በአሜሪካና በሳውዲ አረቢያ መካከል የታሪካዊው የኒውክሌር ስምምነት መፈረም መላውን እስራኤልና የአሜሪካን ኮንግረስ አናውጧል። ሳውዲ በራሷ መሬት ላይ ዩራኒየም እንድታበለጽግ መንገድ የሚከፍተው ይህ ስምምነት በመካከለኛው ምስራቅ አዲስ የኒውክሌር መሳሪያ ፉክክር ያስነሳል ተብሎ ተሰክቷል። በተጨማሪም የየመኑ ሁቲዎች በሳውዲ የነዳጅ መርከቦች ላይ ጥቃት በመሰንዘር አዲስ የባህር ከበባ አውጀዋል። እነዚህን አዳዲስ ሰበር መረጃዎች በትንታኔ እንዳስሳለን። አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰው አውዳሚ የጦርነት እሳት ወደማይመለስበትና እጅግ አስፈሪ ምዕራፍ ላይ በደረሰበት በዚህ ወቅት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በፊሊፒንስ ዋና ከተማ ማኒላ በተካሄደው የደቡብ ምስራቅ እስያ ሀገራት ህብረት ጉባኤ ጎን ለጎን ለጋዜጠኞች የሰጡት መግለጫ መላውን ዓለም አናውጧል። ሚኒስቴር ማርኮ ሩቢዮ በቴሄራን ላይ ያላቸውን እጅግ የረከሰ እምነትና የፖለቲካ አቋም ይፋ ባደረጉበት ወቅት ኢራን አሁን ላይ ከኛ ጋር ስምምነት ለማድረግ እየተማጸነች እንደሆነ ተናግረዋል። ነገር ግን እውነታው ኢራን እውነተኛና ዘላቂ ስምምነት ለማድረግ ዝግጁ አለመሆኗን አጽንኦት ሰጥተው ገልጸዋል። ከነሱ ጋር ያለው ዋናው ችግር የገቡትን ቃል የማይጠብቁ ሰዎች በመሆናቸው ስምምነት ማድረግ አለመቻሉ እንደሆነ የተናገሩት ሚኒስቴሩ ስምምነት በገቡ ቁጥር ወይ እንደሚያፈርሱት አሊያም ከተፈረመ በኋላ ለመለወጥ እንደሚሞክሩ አብራርተዋል። በመሆኑም አሁን ላደረጉት ነገር ዋጋ እየከፈሉ እንደሆነና ወደ አይምሯቸው እስኪመለሱ ድረስም በኢራን ላይ የሚጣለው ዋጋ በየቀኑ ምሽት እየጨመረ እንደሚሄድ አጥብቀው ተናግረዋል። ሩቢዮ በመግለጫቸው አክለውም የየመኑ ሁቲዎች በኢራን መጠለላቸውን ገልጸው ሁቲዎች ከዚህ አደገኛ ወታደራዊ ግጭት አፈግፍገው የጦርነት ውጥረቱን እንዲቀንሱ ጥሪ አቅርበዋል። ይህ የማርኮ ሩቢዮ ከባድ ማስጠንቀቂያ የመጣው በዋይት ሀውስና በአሜሪካ የጦር እዝ በኩል ይፋ በተደረገው አውዳሚ ወታደራዊ እርምጃ ወቅት ነው። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የአሜሪካ ጦር በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ለ12ኛ ተከታታይ ምሽት አውዳሚ አየርና የሚሳኤል ጥቃቶችን ፈጽሟል። በዚህ አደገኛ ሁኔታ ውስጥ የኢራቅ ጠቅላይ ሚኒስትር አሊ ፋሊህ አል-ዛይዲ ከባግዳድ ተነስተው ወደ ቴሄራን ማምራታቸው ተረጋግጧል። የኢራቅ መንግስት ቃል አቀባይ ሃይደር አል-አብዲ እንደገለጹት የጠቅላይ ሚኒስትሩ አጣዳፊ ጉዞ ዋና ዓላማ ከኢራን ከፍተኛ መሪዎች ጋር በተፈጥሮ ጋዝ ትብብርና በቀጠናው ከቁጥጥር ውጭ የሆነ በመጣው ወታደራዊ ሁኔታ ላይ ለመምከር እየተደረገ ጥረት ነው። የጂኦፖለቲካ ተንታኞች እንደሚሉት ዋሽንግተን ከቴሄራን ጋር ወደ ዲፕሎማሲያዊ ድርድር የመመለስ ፍላጎት እንደሌላትና ወታደራዊ ጫናዋን በየቀኑ እንደምትጨምር የማርኮ ሩቢዮ ንግግር ግልጽ ማረጋገጫ ነው። በመካከለኛው ምስራቅ የጦርነት ዳመና በጣለበት በዚህ አደገኛ ወቅት የዓለምን የጂኦፖለቲካ ካርታና የኃይል ሚዛን ሙሉ በሙሉ የሚቀይር አዲስ የታሪክ ምዕራፍ ተመዝግቧል። አሜሪካና ሳውዲ አረቢያ የሪያድ መንግስት የሲቪል ኒውክሌር ፕሮግራም እንዲገነባ የሚያስችለውን ታሪካዊና ስትራቴጂካዊ ስምምነት መፈራረማቸው ተረጋግጧል። የአሜሪካ የኃይል ሚኒስቴር ይፋ እንዳደረገው ይህ የሰላማዊ ኒውክሌር ትብብር ስምምነት ለበርካታ አስርተ ዓመታት የሚዘልቅና በቢሊዮን የሚቆጠሩ ዶላሮችን የሚያንቀሳቅሱ ግዙፍ የአሜሪካ ኩባንያዎች በሳውዲ የኢነርጂ ዘርፍ ውስጥ በስፋት እንዲሳተፉ የሚያስችል የህግ መሰረት እየጣለ ነው። ከዚህ ስምምነት ጀርባ ያለው ትልቁና የመላው ዓለምን ትኩረት የሳበው አነጋጋሪ ጉዳይ ሳውዲ አረቢያ በእርሷ መሬት ላይ ዩራኒየም የማበልጸግ መብት ልታገኝ ትችላለች መባሉ ነው። አሜሪካ በታሪኳ ለሌላ ማንኛውም ሀገር ሰጥታው የማታውቀውን ይህንን ልዩ መብት ለሳውዲ አረቢያ ለመፍቀድ መወሰኗ ትልቅ ድንጋጤን ፈጥሯል። ቀደም ሲል የነበሩት የአሜሪካ አስተዳደሮች ለሳውዲ አረቢያ የኒውክሌር ቴክኖሎጂ ለመስጠት ሳውዲ አረቢያ እስራኤልን በይፋ ሀገር አድርጋ እንድትቀበልና የዲፕሎማሲ ግንኙነት እንድትጀምር እንደ ቅድመ
ሁኔታ ያስቀምጡ ነበር። ነገር ግን ፕሬዝዳንት ዶናልድ ትራምፕ ይህንን የእስራኤልን የመቀበል ቅድመ ሁኔታ ሙሉ በሙሉ በማንሳት ስምምነቱን አጽድቀውታል። የአሜሪካ የኃይል ሚኒስቴር ክሪስ ራይት እንደገለጹት ይህ ስምምነት ከፍተኛ የኒውክሌር ደህንነትና የቴክኖሎጂ ጥንቃቄዎችን ያሟላ ቢሆንም ዋሽንግተን ይህንን እርምጃ አጣርፋ የወሰደችበት ሌላው ሚስጥራዊ ምክንያት ደግሞ ከቻይናና ሩሲያ ጋር የተያያዘ ነው። ሳውዲ አረቢያ ተመሳሳይ የኒውክሌር ፕሮጀክት ከቤጂንግና ከሞስኮ ጋር ለመጀመር ጥልቅ ድርድር በማድረጓ አሜሪካ በቀጠናው ያላትን የኢኮኖሚና የደህንነት የበላይነት ሙሉ በሙሉ ላለማጣት ስትል ስምምነቱን ስታውላለው ፈርመዋለች። ይህም የሳውዲ አረቢያ አልጋ ወራሽ ሙሐመድ ቢን ሰልማን ለዓመታት ሲታገሉለት የነበረውን ትልቅ ዲፕሎማሲያዊ ድል ያስገኘላቸው ሲሆን በቀጠናው አዲስ የኃይል ሚዛን ፈጥሯል። በመካከለኛው ምስራቅ የቀጠለው ይህ ታሪካዊ ክስተት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋትና አዲስ የስልጣን ፍጥጫን አስነስቷል። አሜሪካ በሳውዲ አረቢያ የኒውክሌር ቴክኖሎጂ አሳልፋ መስጠቷ ይፋ መደረጉን ተከትሎ የአሜሪካ ዋነኛ አጋር የሆነችው የእስራኤል ከፍተኛ የደህንነት ባለሙያዎችና የቀድሞ ባለስልጣናት ከፍተኛ ስጋታቸውን ገልጸዋል። እንደ ባለሙያዎቹ ገለጻ ሳውዲ አረቢያ በራሷ መሬት ላይ ዩራኒየም እንድታበለጽግ መፈቀዱ ወደፊት ሀገሪቱ የኒውክሌር ቦምብ ወደ መስራት እንድትሸጋገር መንገድ የሚከፍት ነው ሲሉ አስረድተዋል። የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ከዚህ ቀደም ኢራን የኒውክሌር ቦምብ ካዘጋጀች ሳውዲም ወዲያውኑ ተመሳሳይ እርምጃ እንደምትወስድ መናገራቸው የሚታወስ ሲሆን ይህ አዲስ ስምምነት በቀጠናው አደገኛ የኒውክሌር መሳሪያ ፉክክር ሊያስከትል ይችላል የሚል ስጋትን ፈጥሯል። በአሜሪካ የፖለቲካ ምህዳር ውስጥም ቢሆን ስምምነቱ ከፍተኛ ተቃውሞን አስተናግዷል። የዲሞክራቲክ ሴናተሩ ኤድዋርድ ማርኪ የትራምፕንና የውጭ ጉዳይ ሚኒስቴሩን ማርክ ሩቢዮን ውሳኔ በጽኑ ኮንነዋል። ሴናተሩ እንደተናገሩት አሜሪካ ከኢራን ጋር የኒውክሌር ቦምብ እንዳታዘጋጅ በሚል ምክንያት ጦርነት ውስጥ በገባችበት በዚህ ወቅት ሌላኛዋ አምባገነን ሀገር ለሳውዲ አረቢያ የኒውክሌር ቴክኖሎጂን አሳልፋ መስጠት ፍጹም ግብዝነትና አደገኛ ድፍረት ነው ሲሉ ገልጸውታል። ምንም እንኳን ስምምነቱ ለግምገማ ወደ አሜሪካ ኮንግረስ የሚላክ ቢሆንም የትራምፕ ሪፐብሊካን ፓርቲ ሁለቱንም የምክር ቤት ክፍሎች በመቆጣጠሩ ስምምነቱ ይጸድቃል ተብሎ ይገመታል። በሌላ በኩል ቀጠናውን የበለጠ ወደ ከፋ ቀውስ የሚከተው አዲስ ወታደራዊ እርምጃ በየመን በኩል ተወስዷል። በኢራን የሚደገፉት የየመኑ ሁቲዎች በሳውዲ አረቢያ ሁለት ግዙፍ የነዳጅ ጫኝ መርከቦች ላይ ሚሳኤል በመተኮስ ጥቃት መፈጸማቸውንና በሳውዲ ላይ የባህር ከበባ መጣላቸውን አውጀዋል። ሁቲዎች በቀይ ባህርና ከባብኤል መንደብ በኩል የሚያልፈውን የነዳጅ መስመር ለመዝጋት ማለማቸው ኢራን በሆርሙዝ መተላለፊያ ላይ ከደቀነችው ስጋት ጋር ተደማምሮ የመላው ዓለምን የነዳጅ አቅርቦትና የኢኮኖሚ ደህንነት እጅግ አደገኛ ሁኔታ ውስጥ ጥሎታል። ክቡራትና ክቡራን አሜሪካ ለሳውዲ አረቢያ የኒውክሌር ቴክኖሎጂ አሳልፋ መስጠቷ ከኢራን ጋር ስምምነት ላይ መድረስ አለመቻሉ ከቀጠለው ጦርነትና እልቂት ጋር ተደማምሮ ዓለም ወዴት ታምራ ይሆን የሚሉ ስጋቶች እያየሉ መጥተዋል። የአሁኑን አበቃን። ወቅታዊና እውነተኛ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን አይርሱ። ሰላም ቆዩን። Yeah.